ሰላም እንዴት ናችሁ? ውድ የዩቲዩባችን ተከታታዮች እንደምን አላችሁ? እንግዲህ ለረጅም ጊዜ ጠፍተናል። መጀመሪያ ይቅርታ መጠየቅ እንፈልጋለን። በተከታታይ ሌላ ችግሮች፣ ሌላ ፈተናዎች መጥተውብን እንግዲህ ሀዘን ላይ ነበርን። እንግዲህ በጣም ከባድ ሀዘን ነበረ። በዛ ምክንያት ነው የጠፋነው ለማለት ነው። ምን አይነት ሀዘን እንደሆነ የሀዘኑም ችግር ምን እንደነበረ በቪዲዮአችን ላይ የምንነግራችሁ ይሆናል። እስከዛሬ ድረስ ስለጠፋን ብዙዎቻችሁ እየጻፋችሁ ያለፉት ቪዲዮዎች ላይ እየጻፋችሁ ጠፋችሁ ምን ሆናችሁ ነው እያላችሁ ስጠይቁን ነበረ። ከባድ ሀዘን ላይ ነበርን። ስለዚህ በዛ ምክንያት ነው ከእናንተ የጠፋነው። ምን የምትያለሽ? እንግዲህ ብዙ ሰው ጠብቆ ነበረ፣ ይጠብቅ ነበረ ምላሽ። የኔም አባት የነበረበትን ሁኔታ ብዙ ሰው ይጠብቅ ነበረ። ሚዲያ ላይ እንደወጣን ሰሞን ነው ያሰብናቸውንም ሚዲያ ላይ የወጣንባቸውንም ነገሮች ሳናካሄድ ደግሞ ሌላ አስደንጋጭ እና በጣም ከባድ ነገር የገጠመን ግን ከእግዚአብሔር ጋር አልፏል። እያለፈም ነው። የማያልፍ የማይረሳ ሀዘን ቢሆንም ግን ደግሞ ህይወት ይቀጥላል። ልጃለን ኑሯለን እና ደግሞ ስለዚህ እዛ ደግሞ ያለውን ነገር አብረን እናያለን። ያው ግን የእናንተ አሁንም ደግሞ የእናንተ ድጋፍና የእናንተ ከጎናችን መሆን በጣም አስፈላጊ ስለሆነ አሁንም ከጎናችን ሆኖ ላይክ ኮሜንት አድርጉልን። ያው ቪዲዮም ደግሞ እየጠፋን ስለሆነ እየሰራን ያለነው ቪዲዮቻችን እየታዩልን አይደለም፣ ቫይራል እየወጡ አይደለም። ስለዚህ እናንተ እገዛ አሁንም ያስፈልገናል። አብራችሁን ዋሉ፣ አብራችሁን ሂዱ። ስለዚህ እናንተ አጠንክሩ ነው ማለት ነው። ብዛት ደግሞ ስለጠፋን ቪዲዮ ስለማንለቅ ሰብስክራይቡም ኦልሬዲ ቆሟል። ስለዚህ ቪዲዮን ሼር እያደረጋችሁ ወይ ደግሞ ይህን ቪዲዮ ሰብስክራይብ ሳታዩ ወይ የምትመለከቱ ሰዎች ሰብስክራይብ አድርጉ። ወደፊት እንግዲህ ሰው ብዙ ነገር ያጋጥመዋል፣ ግን ሁልጊዜ በህይወት እስካለን ድረስ ፕላን የምናደርጋቸው ነገሮች አሉ። ወደ እናንተ ልናደርስ የምናስባቸው በጣም ትልልቅ ስራዎች አሉ። ለዛ ደግሞ ከአሁኑ ሰብስክራይባችን ከፍ ቢልልን የተሻለ ነገር ይዘን መምጣት እንችላለን ማለት ነው። ስለዚህ የምንሄድበት ቦታ አለ። ከዛ ደግሞ የቆየንበት የከረምንበት ሀዘን ምን ይመስላል? ኦልሞስት ለ2 ወር ያህል አካባቢ ነው ይሄ ነገር የቆየው። ስለዚህ እሱስ ምን ይመስላል የሚለውን አብረን የምናይ ይሆናል። አብራችሁን ሁኑ። እናመሰግናለን። ተከታተሉ። እንዴት ናችሁ? ሰላም እንዴት ደህና ናችሁ? በረታችሁ? እንግዲህ በገጠማችሁ ሀዘን ያው እኔም በግሌ እንደ ድርጅትም በጣም አዝነናል። እንግዲህ እግዚአብሔር እንዲያጸናችሁ፣ እግዚአብሔር እንዲያጽናናችሁ ደግሞ እንመኛለን። አሜን። እንግዲህ ዛሬ የተገናኘንበትን ዋና ደግሞ አንተ ወደኛ እንድትመጡ የፈለግንበት ዋና ጉዳይ አለ። እሱ ላይ መነጋገር እንችላለን አይደለ? በእናንተ በኩል ድንገት ማለት የምትፈልጉት ነገር ካለ? አይ ምንም ችግር የለውም። ያው የገጠመን ጉዳይ አለ። ያው ተመልካቾቻችን መግቢያችን ላይ የነገርናችሁ ነገር አለ። ያጠፋን ከኦዲየንሶቻችን ያጠፋን ትልቅ ሀዘን ገጥሞን ነበረ። እንግዲህ እግዚአብሔር ይመስገን አልፈነዋል። ከዛ ደግሞ ተመልሰን ወደ ቪዲዮ ስንመጣ ወደ እነሱ ማድረስ ያለብን እና ለተመልካቾቻችን የሚጠቅም አስቸኳይ ጉዳይ ስለሆነ ነው እኛም የመጣ ነው። ከዚህ በኋላ ወደ ስራ መመለስም ስላለብን ነው እኛም የመጣ ነው። የመጣንበትን ደግሞ እንግዲህ እስቲ አንቺ ለተመልካቾቻችን ራስሽን አስተዋውቂና ስለ ጉዳያችን እንቀጥል። ጥሩ። እኔ ጽጌረዳ እባላለሁኝ። እንግዲህ ዛሬ የመጣችሁት ያው እንደምታውቁት ለተመልካቾቻችሁን አዲስ የሚሆነው እንጂ ለእናንተ አዲስ አይሆንም። የእናንተው ቤተሰብ የቅርብ አጋራችሁ ወደሆነ ወደ ዲኤምሲ ሪል ስቴት ነው ዛሬ የመጣችሁት። እንግዲህ እኛም የገጠማችሁ አስደንጋጭ ሀዘን ስንሰማ ወዲያው እንደ አንድ ድርጅት እናንተ ደግሞ የኛ ቤተሰብ ስለሆናችሁ ከኛ ጋር የቅርብ ወዳጅ ያንን እንግዲህ ሀዘናችሁ ሀዘናችን ነው፣ ደረሰባችሁ ችግር እኛም ማጽናናት መደገፍ ይገባናል የሚል ሀሳብ አስበን ነው እንግዲህ ዛሬ ወደኛ እንድትመጡ የፈለግንበት ትልቁ ምክንያት ማለት ነው። እንግዲህ
ሀዘኑ እንግዲህ አሁን ጥሩ ናችሁ እግዚአብሔር ይመስገን። ያው ቀድሞ የነበረውን ነገር እኔም በግል በደንብ ስለማውቀው አሁን ላይ ደግሞ እግዚአብሔር ይመስገን ያንን አልፋችሁ እናንተ በደንብ ተቋቁማችሁ ዛሬኛ ጋር መምጣታችሁ በጣም ጥሩ ነገር ነው። ከሱም ባሻገር ደግሞ